ከሀገር አሜሪካ ፍቅረኛውን በደመቀ ሰርግ አግብቶ ሊመለስ የነበረው ወጣት በነብዩ ትዕዛዝ ሕይወቱ ላትመለስ ተሸኘች። አዲስ ልብ ሰጥቼሃለሁኝ ኦክስጅንህን አውልቅ ተፈውሰሃል የተባለው ወጣት ነብዩን አመነው፣ ኦክስጅኑንም አወለቀ። ከዚያ በኋላ ነው አሁን ሀገራችን ኢትዮጵያ ላይ አነጋጋሪ የሆነውና ብዙዎችን እያስቆጣ ያለው ነገር የተፈጠረው። እጅግ ያሳዝናል። ሕክምና ሊከታተል የነበረውን ወጣት ሊያገባትና የልጆች እናት ልትሆን በተዘጋጀችው ፍቅረኛው ጉትጎታ ወደ ፓስተሩ ጋር ያመሩት። ከዛ በኋላ የተፈጠረው አሳዛኝ ነገር የሟቹን ፍቅረኛ ከፍተኛ ጸጸት ውስጥ እንድትገባ አድርጓታል። ይህንን ነገር ሲመለከቱ የነበሩት ቤተክርስቲያኒቷ ግቢ ውስጥ የነበሩት ምዕመናን ስለነበረው ድርጊት ጉዳዩ መነጋገሪያ ከሆነ በኋላ የሆነውንና ያዩትን ተናግረዋል። ይህንን እጅግ አሳዛኝና ለብዙዎቻችን መማሪያ የሆነውን መረጃ ወደ እናንተ እናደርሳለን። ከሰሞኑ ተፈጥሮ በነበረው የኦርቶዶክስ ቤተክርስቲያን በተመለከተ ሊሰማ የተገባ አሁን የወጣ መረጃዎችም ይዘናል፣ ይደመጣል። ከብዙ ዓመታት በፊት የጠፋ ወንድሟን ፎቶ አቀነባብረው ወንድምሽን እኛ አግኝተነዋል፣ ታሞ ሆስፒታል ተኝቷል በማለት እችን ምስኪን እህት ተስፋዋን በማነሳሳት በማታለል ስለተፈጸመው አደገኛ ወንጀል የምናደርሳችሁ መረጃም ተሰናድቷል። ውድ የእውነት ሚዲያ ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛ እያለን ከላይ ያስደምጥናችሁንና ሌሎችም አሁናዊ መረጃዎችን አከታትለን ወደ እናንተ እናደርሳለን። ወደ መረጃዎቹ አለፍን፣ አብራችሁን ቆዩ። በትውልድ አካባቢው ምሳሌ የነበረው ሐኪም ራሱን አጠፋ። በሲዳማ ክልል አኩታ ቀበሌ ፈልቆ ባሳ አንደኛና ሁለተኛ ደረጃ ትምህርት ቤት ብርሃኑን ማብራት የጀመረው ድንቅ ኮከብ የማትሪክ ውጤቱን ሰቅሎ ለአካባቢው ዓይንና ኩራት የሆነው ወጣት ምሳሌ ብዙነህ በድንገት ተለየ። በአርሲ ዩኒቨርሲቲ ሕክምና ትምህርትን ክፍል በመቀላቀል በማዕረግ የተመረቀ የነገ ትልቅ ተስፋ የነበረው ባለሙያ ነበር። ለቤተሰቦቹ ብቸኛ ወንድ ልጅ በመሆኑ ከምንም በላይ የሚሳሱለት በአካባቢው ታላላቅ ልጆች ዘንድ ተከታያችን ተብሎ ትልቅ ተስፋ የተጣለበት ታናሾቹም እንደ ስሙ ምሳሌ አድርገው የሚያዩት እጅግ ትሁትና ከተባለው በላይ ትሁት ልጅ እንደነበረም በብዙ ተመስክሮለታል። በቅርቡ በሞጆ አካባቢ በሚገኝ የሕክምና ተቋም ውስጥ በሙያው ማህበረሰቡን ማገልገል ጀምሮ እንደነበረ ሰምተን ሳይጠገብ ትናንት አመሻሽ ግን ሕይወቱ አዳኝ በነበሩት በእነዚያ ጎበዝ እጆች በራሱ ላይ ጨክኖ ሕይወቱን ማጥፋቱን ስንሰማ ልባችን በሐዘን ተሰበረ። ኦሳ መብራቷን አጥታለች። ሎካም የነገ ተስፋዋን ተነጥቃለች። የውድ ልጃችን ሐኪም ምሳሌ ብዙነህ የቀብር ስነ ስርዓት በነገው ዕለት በተወለደበት በኩታዮ ቀበሌ ልዩ ስሙ ባዲቻ በሚባለው ቦታ ከቀኑ 6 ሰዓት ጀምሮ እንደሚፈጸም የወጣው መርሃ ግብር ያሳያል። ለተከበሩ ቤተሰቦቹና ወዳጆቹም በርካቶች መጽናናትን ተመኝተዋል። ወደሚያሳዝነው ሌላኛው ዜናችን አለፈን። በጠፋ ልጅ ስም የተፈጸመው ልብ የሚሰብር ድርጊትን እንደሚከተለው አዘጋጀንላችሁ። ይህ ወንድማችን ምኒልክ ብርሃኑ ይባላል። ከቤተሰቡ ከጠፋ 2 ዓመት አልፎታል። የተጨነቀች እህቱ እባካችሁን ወንድሜ ጠፍቶ ቀረበኝ፣ ዛሬ ደግሞ ልደቱ ነበር፣ እናት አባቱም እያለቀሱ ነውና አግዙኝ ብላ በሶሻል ሚዲያ ለጥፋው እኛም ለብዙዎች አጋርተን ነበረ። ትናንት አንድ ኮማንደር ነኝ የሚል ሰው በተቀመጠው የእህቱ ስልክ ደውሎ ትክክለኛ እህቱ ነሽ፣ እስካሁን የት ሄዳችሁ ነው? ልጁ እኮ ጉዳት ደርሶበት በአፋር ክልል በሚገኝ ካምፕ ነው ያለው፣ ፎቶውን እልክልሻለሁ ብታዩ ታውቂዋለሽ ወይ ብሎ ጠየቃት። እሷም አዎ ወንድሜ አለችው። በፍጥነት በቴክኖሎጂ ኤዲት የተደረገ የታመመ ሰው ፎቶ ልኮላት የተጨነቀችው እህት ስታየው እውነትም ወንድሟ ምኒልክ መስሏት እንኳን በህይወት ኖረልኝ ምንድነው ማድረግ ያለብኝ ብላ ጠየቀችው። እሱም አንቺ ተረጋጊ፣ መቀበል ከቻልሽ ሹፌርም አመቻችና ወደ ጥቁር አንበሳ ሆስፒታል እልክልሻለሁ ብሎ የተባባሪውን የሹፌር ስልክ ላከላት። ምስኪኗ እህት ጽዮን ሹፌሩ የተባለው ጋር ደውላ አወሩ። እሱም አይዞሽ እኔም ወንድ ልጅ ነኝ፣ መውደቂያዬን አላውቀውም፣ ለራሴ ስል ነው መልካምም አድርገው አላት። አጃይብ እኮ ነው እናንተዬ። እሷም የነዳጅ 8000 ብር ላከችለት። በመቀጠልም ወደ አዲስ አበባ እስኪመጣ የሕክምና መርጃ መሳሪያዎች ስለሚያስፈልጉ ተመላሽ የሚሆን ማስያዣ 23500 ብር ይፈልጋሉ ብሏት በድጋሚ ላከችለት። አድራሻዋን ጠይቆ ስደርስ እደውላለሁ አላት። ትናንት ቀኑን ሙሉ በጉጉትና በተስፋ ጠበቀችው። በየመሃሉ ስትደውልለት እዚህ ደርሻለሁ እያለ ተስፋ ሰጣት። ሲመሽ አሁንስ ወንድሜ የት ደረስክ ስትለው መተሃራ ነኝ ተዘጋጀ አላት። ቶሎ በመድረሱ ገርሟታል። ቀኑን ሙሉ እያለቀሰች ለዓመታት ድምፁን እንኳን የናፍቃትን ወንድሟን ለማየት ጓጉታለች። አይኑ ግን
ያያል ብላ ደጋግማ ጠይቃለች። እስክትዳብሰው ድረስ ቸኩላ ነበር። ነገር ግን ሰዓታት አልፈው ቀኑን ሙሉ ስትደውልለት የነበረው ሹፌር ስልኩ ዝግ ሆነ። ኮማንደር የተባለው ጋርም ስትደውል ጥሪ አይቀበልም አላት። ደነገጠች። ስታንሰላስል እንደተጫወቱባት ተረዳች። ወደ ፖሊስ አመራች። ፖሊስም ሸውደውሻል፣ አጭበርባሪዎች ናቸው አመልክቼ አላት። በሰው ሕይወትና ስነ ልቦና የሚጫወቱ አካላት ከማጭበርበራቸው ባሻገር የሚሄዱበት ርቀት እጅግ ያስፈራል። በሐሰት በተቀነባበረ ፎቶ እንዲህ አይነት ድርጊት ሲፈጽሙ የሚጎዳውን ቤተሰብ ስሜት ፈጽሞ አላሰቡትም። እባካችሁ ሌሎቻችሁ ተጠንቀቁ የሚለውን መልእክታችን የዝግጅት ክፍላችን ለማሳሰብ ይወዳል። እህቱ ጽዮን ከኔ ተማሩ፣ ከአጭበርባሪዎችና መሰል ስልቶችን ከሚጠቀሙ ሰዎች ራሳችሁን ጠብቁ የሚል መልእክቷንም አስተላልፋለች። እናንተም መረጃው ለብዙዎች እንዲደርስና ሌላ ሰውም እንዳይሸወድ ሼር በማድረግ መሰናዶውን ለሌሎች እንዲደርስ አድርጉ። ፓስተሩ ያልተገባ ድርጊት ሕይወቱ ያለፈው ወጣት በከተማው አነጋጋሪ ሆነ። ዋቅጅራ ገነት ይባላል። በምዕራብ ወለጋ የቄልሹ ካራ ተወላጅ ነው። በዩናይትድ ስቴትስ ሲኖር የነበረ ለሰርግ ወደ ኢትዮጵያ በመጣበት ሰዓት በሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ተወስኖለት ነው ወደ አገሬው የመጣው። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታየ የሚባል ግለሰብ ጋር እንዲሄድ ምክር ሰጠዋለች። ግለሰቡም ወደ ፓስተሩ ሄዶ መጀመሪያ የተገጠመለትን የኦክስጅን ገመድ ፓስተሩ አስወገደለት። አዲስ ልብ ሰጥቻለሁ፣ ተፈውሰሃል ብሎም ላከው። ዋቅጅራ የሕክምና ባለሙያዎችን ንግግር ችላ ብሎ የነብዩን ምክር ተቀበለ። በሚያሳዝን ሁኔታም ከአሜሪካ ወደ ኢትዮጵያ የመጣው ተስፈኛ ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዳኛው አሸለበ። ቤቱ በሐዘን ተሞላ። ፍቅረኛውም በከባድ ሁኔታ ተጸጸተች። የሚገርመው አጋጣሚ በዚሁ በሀገራችን በዚሁ መልኩ መከሰቱ አጃይብ አያስብልም ትላላችሁ? እኛን እጅ ባፍ አስጭኖ የገረመንም ጉዳይ ብትሰሙት ስንል ወደ እናንተ አቀረበን። ጉዳዩ በቀጣይ በፖሊስ በምርመራ ይታይ ይሆን? መረጃውን እንመለስበታለን። ወደ ተከታዩ ጉዳያችን አለፈን። በአርሲ ዞን አስኮ ወረዳ የደረሰው የሰብአዊ መብቶች ጥሰት በተመለከተ ኢሰማኮ የሰጠው መግለጫ ይፋ ተደርጓል። መንግስት ተገቢውን ምርመራ በማካሄድ ተጠያቂነትን የማረጋገጥና ተጎጂዎችን ለመካስና ለማቋቋም የሚያስችሉ እርምጃዎችን ሊወስድ ይገባል ሲል ኢሰማኮ ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኦሮሚያ ክልል አርሲ ዞን አሶኮ ወረዳ ግንቦት 23 እና 24 2018 ዓ.ም የተፈጸመውን ጥቃት በተመለከተ ክትትልና ምርመራ እያከናወነ ይገኛል። ኢሰማኮ ይህ መግለጫ ይፋ እስከተደረገበት ጊዜ ድረስ በአካባቢው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት ባሰባሰባቸው መረጃዎችና ማስረጃዎች ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው በተለምዶ ኦነግ ሸኔ ታጣቂ ቡድን በፈጸመው ጥቃት የመንግስት የጸጥታ ኃይል አባላትና ሲቪል ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱን ለማረጋገጥ ተችሏል። ኢሰማኮ በምርመራ ሂደቱ እንዳረጋገጠው በአስኮ ወረዳ ያለተ ጫፍ ቀበሌ አካባቢ ከግንቦት 22 ቀን 2018 ዓ.ም ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ውጊያ ፖሊስ አባላት በስፍራው በመሰማራታቸው በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድንና በተሰማሩ የጸጥታ አካላት መካከል ግጭት መፈጠሩ ይታወሳል። ግጭቱን ተከትሎ የአካባቢው ነዋሪ የሆኑ ሰዎች ላይ ታጣቂ ቡድኑ ባደረሰው ጥቃት ከአካባቢው መሸሽ ባልቻሉ ኃይል ላይ ንጉሴና ስሙ አባይነህ በተባለ የክርስትና እምነት ተከታዮች እንዲሁም በአካባቢው ከብቶች በመጠበቅ ላይ የነበሩት ባቶ ሰፍኖ የተባለ የእስልምና እምነት ተከታይ በአጠቃላይ የሶስት ሲቪል ሰዎች ሕይወት ሊያልፍ ችሏል። በተጨማሪም ቁጥራቸው ለጊዜው በውል ባልታወቁ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ ቢዩ ቡጥሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱን፣ በደለት ጫፍ ጤና ጣቢያ በነዋሪዎች መኖሪያ ቤቶችና የንግድ መደብሮች ላይ በመደዳ ዘረፋ መፈጸሙን እንዲሁም ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውን ኢሰማኮ አረጋግጦ ይፋ አድርጓል። ኢሰማኮ በአርሲ ዞን በሸርካ፣ በአስኮ፣ በአንቆሎ፣ ዋቤ፣ ጉናና መርቲ ወረዳዎች ላይ በታጣቂዎች ሲፈጸሙ የነበሩ ጥቃቶች ዳግም እንዳይከሰቱ ተገቢው ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያት ማሳሰቡ ይታወሳል። መንግስት በአካባቢው ላይ በተደጋጋሚ መሰል ጥቃቶችና የሰብአዊ መብቶች ጥሰቶች መከሰት መቀጠላቸውን አሳሳቢ መሆኑን ከግምት በማስገባት ጥቃት በተፈጸማቸው አካባቢዎች የጀመራቸው
ያላቸውን ጥረቶች በማጠናከር በአስቸኳይ የመንግስት የጸጥታ ኃይሎች እንዲሰማሩና ሰላምና ደህንነት በማረጋገጥ ነዋሪዎች ወደ ተረጋጋ ህይወት የመመለስ ኃላፊነት ሊወጣ ይገባልን ብለዋል። ከዚሁ ጋር በተያያዘም በመንግስትና በሌሎች አጋር አካላት በጥቃቶች ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ የአስቸኳይ የሰብአዊ ድጋፍ እንዲቀርብና ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻች ኢሰመኮ ያሳስባል። በሌላ በኩል የኢሰመኮ ጉዳዩን አስመልክቶ ዝርዝር የምርመራ ሪፖርት ይፋ የሚያደርግ መሆኑን እየገለጸ የተፈጸመው ጥቃቶችን በአግባቡ ሳያረጋግጡ የሚሰነዘሩ ፍረጃዎችና ቅስቀሳዎች ተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ በመሆኑ ማናቸውም ተቋማትም ሆነ ግለሰቦች ከዚህ ድርጊታቸው እንዲቆጠቡ ጥሪ ያቀርባል። የተከበራችሁና የተወደዳችሁ ውድ አድማጮቻችን ከእውነት ሚዲያ ለሰዓቱ ያልናቸውን ትኩስና አዳዲስ መረጃዎቻችን እነዚህ ነበሩ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ጤና ይስጥልን። በሌሎች አዳዲስ መረጃዎች ከሰዓታት በኋላ ዳግም የምንገናኝ ይሆናል። ሰላም።